ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የዓለም ኢትዮ ተከታታዮች በሙሉ ማለት ነው። በዓለም ዳርቻ ያላችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ነገር መጥቼላችኋለሁ ማለት ነው። ሁላችሁም አዳዲሶችም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኑ ተቀላቀሉ ማለት ነው። እንደዚሁም በኮሜንት ከች ከች በሉኛም ከች እንላለን። ነባሮች ደግሞ አብራችሁ ስለሆናችሁ አመሰግናለሁ። አብሮነታችሁ እንዳይለየኝ እያልኩ እንግዲህ ዛሬ መጥቻለሁ። በአዲስ ቪዲዮ ነው ዛሬ የመጣሁላችሁ ማለት ነው። እሱም እንዳሳዛኝ ነገር ነው ዛሬ ይዤላችሁ የመጣሁት። ሁላችሁም ላይክ ሼር እያደረጋችሁ ቤተሰቡን ማለት ነው። እንግዲህ አስተያየታችሁን በኮሜንት ያስቀምጡ ማለት ነው። ዛሬ የመጣሁበት በጽጌ ነው ማለት ነው። ጽጌ ዛቻ ደርሶባታል ማለት ነው። እንግዲህ ታውቃላችሁ ዳኒ እሷ የፍቅር ጥያቄውን ሳትቀበለው ስለቀረች ተናዶ ሌላ ይዞ ነበር እና ሌላ ሚስት አግብቶ ነበረ። እሷ ደግሞ ለምንድን ነው ይቅርታ ጠይቄ ስንት ጊዜ ሙሉ ይቅርታ ጠይቄ ለምን በማለት ተናዳለች ማለት ነው፣ ጽጌ ማለት ነው። እና በዛ ውስጥ እየተጣሉ ነው ማለት ነው። እንግዲህ የሜሪ ነው ወንድሟ ማለት ነው የዳኒ ሚስት ያገባት አዲስ ሚስቱ አላቃትም። በነገራችን ላይ ይቅርታ ማለት ነው አዲስ ነው ያየዋትና ባለፈው ሲያገባት ነው ያየሁትና እሷ እንግዲህ በቃ ከህይወቴ ውጭልኝ እያለች እንደውም ሮታን ብዙ ነገር ማን ነው ይቅርታ ማለት ነው ጽጌን እያለቻት ነው ማለት ነው ውዶችዬ። እና እንግዲህ ጽጌ ደግሞ በቃ አንቺ ነሽ በህይወቴ የገባሽው አንቺ ውጭልኝ ምናምን እያለች ትላታለች። አንቺ ነሽ ህይወቴ የገባሽው ለምን አንቺ ውጪ እኔ አልወጣም በማለት እንግዲህ ጽጌም ትናደዳለች ማለት ነው። ሁላቸውም እየተጣሉ ነበረ። ባለፈውም ዕለት ተገናኝተው ተጣልተው ነበረ ማለት ነው። እስከ መማታትም ድረስ ተዳርሰው ነበረ ጽጌና አዲስ ሚስቱ ዳኒ ማለት ነው። እንግዲህ እሷም በብዙ ጊዜ ተንበርክካ ይቅርታ ጠይቀው ነበረ። ይቅርታ አድርግልኝ፣ ተሳስቻለሁ፣ አጥፍቻለሁ፣ በቃ ስለ ሁሉም ነገር አጥፍቻለሁኝ በማለት ይቅርታ ብለው ነበረ። እሱ ግን ይቅርታውን ሊቀበላት አልቻለም። ከዛም ወደ ደግሞ እሱ በቃ አዘጋጅቶ ምናምን ይቅርታ ምናምን ብሏት ነበረ። እኔ ብዙ ጊዜ ተንበርክኬ ይቅርታ ስጠይቅህ አንተ አልተቀበልከኝም፣ አሁን ይቅርታ ስትፈልግ ትለኛለህ በማለት እሷም እምቢ ብላ ቆይ ምንድን ነው ጥያቄሽ? ቀለበት ልሰርልሽ እምቢ፣ እንደገና ደግሞ እኔ ይቅርታ ሳደርግልሽ ደግሞ ይቅርታ አልቀበልም። ምን መሆን ነው የምትፈልጊው ከኔ ጋር? ወይንስ እኔን ለማናደር ነው? ወይንስ ደግሞ የኔ ጋር ያለመሆን ፍላጎት ነው? ሀሳብሽ ምንድን ነው? ይሄንን ያህል እንትን የምታደርሺ በማለት ዳኒ በጣም ይናደዳል ማለት ነው። እንግዲህ ይቅርታ ሊጠይቅበት በመጣ ሰዓት እኔ ብዬ አልተቀበልከኝም፣ በቃ አልፈልግም ብላ ተናዳ፣ እሱም እንግዲህ ተናዶ በዛው ተለያዩ ማለት ነው። ይቅርታም እሱም ሳትቀበለውም እሱም ደግሞ ይቅርታ አቅርቦላት የእሷንም እሱ አልተቀበለም፣ የእሱንም እሱ አልተቀበለችም። አልተግባቡም ማለት ነው። ገባችሁ? እንግዲህ ሁለታቸውም ገብተው መሀል ላይ የኔ ነው በማለት ጽጌ የኔ ነው ትላለች። የአዲሷ ሚስቲቱ ደግሞ የኔ ነው ተህይወቴ ውጭ በማለት እንግዲህ እስከ ጥፊ ድረስ ተዳርሰው ነበረ ማለት ነው። እዛ ያሉትን እየገለገሏቸው ነበረ። እሱም መሀል ሆኖ እየገላገለ ነበረ። እኔ ያንቺም አይደለው እሺ አንተ ወደ ጽጌ እያደለህ ነው ንገረኝ በማለት ይችኛይቱ ሚስቱ ደግሞ አዲሱ ሚስቱ ትለዋለች። እኔ እያደላው አይደለም ይላል። ወደ እሷ ሲዞር ደግሞ አንተ ወደ እሷ ነህ እኔ ቅምጥ ነኝ ትላለች ጽጌ ማለት ነው። እኔ ቅምጥ ነኝ እንዴት ትላለች ጽጌ ማለት ነው። ወደ እሱ ዞሪያች ደግሞ እኔ ቅምጥ ነኝ በማለት እና ተጣልተው ነበረ እላችኋለሁኝ። ዛሬ የመጣሁበት አዲሱ ነገር ምንድን ነው? ዳኒ አዲሱ ሚስቱ ጽጌ ላይ በጣም ዛቻ ደርሶባታል ማለት ነው። እስከ ዙሪያዋ ባሉት በጣም የሆነ ነገር እንደሚያደርስባቸው በጣም ተናገር አስፈራራቸውና ያኔ በጣም ፈርተዋል ማለት ነው። ምንም ነገር አታመጣም፣ ያመጣኸውን ነገር አምጣ፣ እኛም ይሄው እንጠብቅሃለን፣ በቤተሰብ ዙሪያ ከዞር ከሆነ ችግር የለም እጠብቅሃለሁ በማለት ጽጌም አልተመለሰችለትም፣ ይዘዋል ማለት ነው። እሱ ግን የሆነ አጨር ያለ መልስ ምናምን አለ አይደለ? እኔ እንደ አንድ አይኔ የማያት የምሳሳላት እህቴ ናት፣ እንደ አይን ፕሌን የምሳሳላት እህቴ ናት። ስለዚህ አንቺ ከዳኒና ከእህቴ ላይ ፊትሽን ዘወር እንድታደርጊልኝ ነው እንፈልገው። ምንም ነገር ህይወታቸው ውስጥ እንዳትገቢ፣ ከህይወታቸው ውጪ ብሎ ነው እንግዲህ አጭር መልስ ይዞ የመጣ ማለት ነው።
በነገራችን ላይ እነሱ ናቸው መጨረስ ያለባቸው። ወንድ ተጠይቆ ወይንም እንደዚህ አርግ ብሎ በእነሱ መሀል ማስገባት አይቻልም። ምክንያቱም መጨረስ ያለባቸው ራሳቸው ናቸው እንጂ ወንድም ተብዬው አሁን ላይ እዚህ ውስጥ የሚያገባው ነገር የለም ብዬ አስባለሁ። እኔ እንደራሴ ማለት ነው። የእናንተን አላቅም ማለት ነው። እና ጓደኛዋንም እሷንም ማስፈራራ። አንቺ ልታገናኝ ነው ያመጣሽው፣ ዝም በይ አላት። ዝም በይ የቀረ የማትወጪው ዕዳ ውስጥ ነው የምትገቢው፣ የማትወጪው ዕዳ ትገቢያለሽ በማለት እሷን ምንድነው የምታስፈራራን? ይሄን ያህል እኔ ላግኛት በጥሩ ሁኔታ ልታናገራት ነው እንጂ እንደዚህ ልትገረፋፍጣት ነው እንዴ እኔ ያመጣሁት በማለት እንግዲህ ያመጣችው ልታገናኘውም ከእሷም ጋር ተያያዙ ማለት ነው። እንግዲህ አንድ አጭር አማርኛ ትሰሚኛለሽ? እኔ ምንም አልሰማሽም። ከሁለታቸው ግን መውጣት አለብሽ ከህይወታቸው በማለት እሱ እንግዲህ ሲላት አልወጣም፣ እኔ እኮ ህይወቴ ውስጥ የገባችው እሷ ናት እንጂ እኔ አልገባሁም በማለት ጽጌ እየነገርኩሽ ነው፣ የቀረ ግን የማትወጪው እዳ ነው የምትገቢው አንቺም በማለት ይችኛይቱም መሀል ገብታ በመገልገል ጽጌ መሀል ገብታ ማለት ነው የዴኒ እህት ናት እሷ ማለት ነው። እየገለገለች ነበረ። አንቺ አያገባሽም አንጥተሽኛል፣ ልታገናኝን እሷ ጋር ነው የማወራው። አንቺ ምንም አንተ ነገር ያመጣው እኮ ታዲያ በስነ ስርዓት ልታወሩ ልትነጋገሩ እንጂ እንደዚህ ግርፍጥፍጥ ልታደርጋት አይደለም። እኔ እጄን አላነሳም ላንቺ አለ። አነጋገሩ ምናምን ግን በጣም የሚያስፈራራ ነገር ነው ማለት ነው። ማለት እንዴት ሁሉም እኮ ወንድም አለው። አንድ ሰው ብቻውን አይወለድም። ዘመድ አለው፣ ወገን አለው። በቃ ማንኛውም ሰው ካለ ሰው የሚወለድ ሰው የለም። ገባችሁ አይደለም? እና እንደ አንድ እህቴ ናት የምሳሳላት ምናምን። ይችም እኮ ወንድሞች አሏት፣ የሚሳሱ ቤተሰቦች አሏት፣ አገር ወገን አላት፣ ሁሉም አለው። ማንኛውም ሰው ካለ ሰው የሚወለድ የለም። ሁሉም ሰው ዘመድ አለው፣ እህት አለው፣ ወንድም አለው። በቃ አክስት አለው፣ አጎት አለው። ማንኛውም ሰው ካለ ዘመድ የሌለው ሰው የለም። ማንኛውም ሰው አለው ማለት ነውና ከፈለግሽ ሰብስበሽ ማንጣት ትችያለሽ። በዙሪያው ያሉትን ሁሉ አውቃቸዋለሁኝ በርብሬ እስከ ማለት ድረስ ነው። ምንድነው በርብሬ የምትለው? ሁላቸውም በርብሬ አውቃቸዋለሁ። የምትሰሪበትን ጽጌን ማለት ነው፣ የምትሰሪበትን ቦታ፣ በዙሪያዎችሽ ያሉትን እነሱን ሁሉ በርብሬ ነው የማውቃቸው። ስለዚህ ከፈለግሽ ማምጣት ትችያለሽ። ግን መጨረሻ ላይ የማትወጡት ዕዳ ውስጥ ነው የምከታቸው ማለት ምን ማለት ነው? ገባችሁ? ምን ማለት ነው? እና ብዙዎቹ እንግዲህ ለሱ ምንድነው መልስ የሰጡት? አንተ ሴቶች ውስጥ ምን አገባህ? እነሱ ሊጨርሱት እንጂ ምን ጣልቃ አስገባህ በማለት ነው። እና እንደውም ክሰሽው ነው ያለውት ማለት ነው። ጽጌን ክሰሽው። አነጋገሩ ያስከስሳል በነገራችን ላይ ማለት ነው። ምክንያቱም አነጋገሩ በጣም ከልክ ያለፈ ነው። መናገር እኮ ማለት ያኔ በግብቡነት የሆነ አለ አይደለ? ባነጋገር በቃ ምን ልበላችሁ አለ። ይሄ ግን እሳት ጎርሶ ምንድነው ጎርሶ የሆነ አላቦ ምንድነው የሆነ ነገር ነበረ፣ ትረት ጠፋብኝ እንጂ እሱ ነገር አለና እሳት ለብሶ ነገር ጎርሶ ነው የሚባለው። የሆነ ነገር አለና ብቻ ማለት ነው። እንደዛ ነገር ነው ገባችሁ? የመጣው ሰላም ስትለው እንኳን ራሱ አንቺ ጽጌ ነሽ ምናምን በቃ ብሎ ግርፍትፍት አድርጎ ማለት ነው። እንደውም እስከ አገናኘችው ድረስ መሀል ገባች። እንደዚህ ልትናገር እኔ አልፈቅድልህም አላመጣሁህምም ብላለችው ማለት ነው። ምን አስቦ ነው እንዴ? እንግዲህ መምረጥ ያለበት ካለ ዳኒ በእርግጥ አግብቷል፣ ሚስት አለው፣ ሚስቱ አርግዛለች። መወሰን ያለበት እሱ ነው። አንዴ እሷን እመርጣለሁኝ፣ ሁለተኛ ደግሞ ጽጌን እመርጣለሁ፣ አንቺን አልፈልግም የማለት መብቱ እናንተ ነው፣ ግዴታው አይደለም የዳኒ ነው ማለት ነው። ሌላዎች እኮ ወንድም ተብዬው እዚህ ውስጥ ምን ያገባው እንዴ? እና እሷን በማስፈራራት ነው ማለት ነው። እንግዲህ በመጨረሻ ነግሬሻለሁ፣ ሁላችሁም ከህይወታቸው ትወጫለሽ፣ ካልወጣሽ ግን የማትወጪው ቦታ ነው የምከትሽ በማለት ነው። እንግዲህ የጽጌ ምህት እንግዲህ በቃ የፈለግከውን ማምጣት ትችላለህ፣ ምንም እኛም አንፈራህም በማለት ነው። እንግዲህ እሱም ይሄንን ብሎ መልስ ሰጥቶ ሄደ። እሷም አንፈራህም፣ የፈለግከውን ማምጣት ትችላለህ በማለት ነው ማለት ነው። ምን አስቦ እንደሆነ ብቻ እንግዲህ አላቅም። ማለት አንድ ነገር ቢደርስባት ተጠያቂ መሆን ያለበት ልጁ ነው ማለት ነው። እንኳን እሷንና በእሷ ዙሪያ ያሉትን ነው ያስፈራራ ማለት ነው።
እሱ እንግዲህ ሁሉም ወንድ ነው፣ ሁሉም ዘመድ አለው በነገራችን ላይ። ዋናው ግን ሁሉንም ነገር በግቡብነት ተግባብቶ መፍታት ነው። በእርግጥ ጌም አጥፍታለች። ያው ድንገትም ስለሆነባትም አንድ ሰው ይደነግጣል። ሲደነግጥ ደግሞ እምቢም ሊል ይችላል። እያደር ደግሞ ሊገባት ይችላል ማለት ነው። እና በተወሰነ ቀን ውስጥ ነው እንግዲህ በዛው ውስጥ ነው ይቅርታ ያለችው ማለት ነው። እሱንም እንደዛ መሆኑን ሲታመምም ሲናደድም ስታይ ይቅርታ ስትጠይቀው በሰዓቱ እሱም እንግዲህ አልተቀበላትም ማለት ነው። ተገናኝተውም ከሷ ጋር አውርተው ነበረ። አረ ምን ልበላችሁ ማለት ነው። እና በቃ ውጪ 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 ነው። ይችኛይቱም እንግዲህ በጥፊ ድረስ ተያይዘዋል። የዛሬው ቪዲዮ ይሄንን ይመስል ነበረ። ሁላችሁም ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ፣ አበረታቱኝ ማለት ነው። እና እንግዲህ ያው የምላችሁ ነገር በጣም የዳኒ ሚስት አዲሱ ሚስቱ ወንድሟ አስፈራርቶ እንኳን ጽጌን በሌላው ዙሪያ ያለውን በርብሬ አውቃችኋለሁ በማለት ነው ያስፈራራቸው። ይሄንን ይመስላል የዛሬው ቪዲዮ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ ለማንኛውም ሰላም እንዲሆኑ እንመኝላችኋለን። ለሁላቸውም ተግባብተው እንዲፈቱበት ማለት ነው። ከባድ ነው። ለማንኛውም ማለት ነው እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። እንደምትወዱት ተስፋ አደርጋለሁ። ያው ይታረቁ እያላችሁ እንግዲህ እንትን በሉ ማለት ነው። ውሳኔው የዳኒ ነው። ማንም ሰው አያገባውም። እንግዲህ አንደኛ ጽጌን ይመርጣል፣ አንድ ደግሞ ያችን ይመርጣል። ባለፈው ግን በሁለቱ በኩል ምርጫ ገብቶ ነበር። ለዛችንም ለዚች ነው እየሳኩ ነበር ከምር ማለት ነው። እና በጣም እየሳኩ ነበርና ወደዛች ሲዞር ወደዛች ሲል ወደዛች ወይኔ እያልኩ ነበርና ይሄን ይመስላል። ዛሬ ግን መረር ያለው ዛቻ ጽጌ ላይ ደርሶባታል። ይሄን ይመስላል ዛሬ ቪዲዮ። ላይክ ማድረግ እንዳትረሱ። አመሰግናለሁ። አበረታቱኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ እላችኋለሁ ማለት ነው። ላይክ አድርጉ።